ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቡን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። 10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ ግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን። ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። ዛሬውኑ ይደውሉና ቤተሰብ ይሁኑ።
አክሽን እንጃ ብቻ ስጠጣው ፈታ ያረገኝ እንጂ ለምን እንደምትወጣጣው ሌላ ለምን ይሆናል? ለካ ሌላ ምን አለ? አንተ ግን ለምንድን ነው የምትወደው? ደስ ስለሚለኝ ነው። ስጠጣው እኮ ፈታ ነው የሚያደርገኝ እንጂ ለምንድን ነው አታውቅም? አዎ ሌላ ምን አለ? አክሽን ተፈላሰፈብኝ እኮ እንዴ! አክሽን ይገርማል። ኦልሞስት ከ3 አመት በኋላ ወደ ወይ ተመለስክ ማለት ነው። አትለከፍኳን ያው ታረጋጋ አትለከፍኳን ምን አለበት መክራው? አረ መክሯለሁ ማሚዬ። ለሳቸው እንደሚሉ አንተ ሁለተኛ አምቷት በለኝ አላልኩ? እኔ እኮ ከልጄ ነጥዬ ማላይ ልጅ እኮ ነው። አውቃለሁ ማሚዬ፣ እውነት አውቃለሁ። ያው አንዳንድ ሰዓት እንደሚለኝ ታውቂ የለ እነሱ እናትህ ነው ያለ። በቃ ከዚህ በኋላ ፈታ ነው ማለት ያለብን። ማሚ እንደውም ወይን ቀድቼልሽ መጠጣት አለ። አይ ነው አልጠጣም። አይደለም መጠጣት አለብሽ። አይ ተወኝ፣ እኔ አልጠጣም። ግን ወይ ምን ብሏል? አንዴ ወይን ከተከፈተ በኋላ መጠጣት ነው ያለበት ብሏል። አለ ካላ አለ ነው መጣ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑ ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ